የሞላ ጋቢና ቦታ አለ። ደህና ነሽ? ዛሬ ደግሞ ምንድነው አንተ የምትይኝ? ስምህን ቄስ ይጥራው። ይህንንም እኔ በመሆኔ ነው። ምንድነው ችግር አለ እንዴ? ልጁ ከሷ እንዲርቅ አስፈራሩት እንጂ ደብድቡት አልኩ። ያው ስናዩ ትንሽ መኮርኮም ነበረበት፣ ማስደንገጥም ነበረብን። ኦ ታውቂያለሽ፣ ድብደባው ላይ ትኩረት አድርገን ለምን እንደተደበደበ ሳንነግረው ረሳን። ተው ግን ቀልህን አቁም። በዚህ ይቀለዳል? በቃ በእናትሽ አትንበጫበጭብኝ። ለምን እንደተመታ ይመራመርበትና ካልሆነ አንድ ቀን እንደድግሞና ለምን እንደመታ ነው እናስረዳዋለን። ጉደኛ የሆንክ ልጅ ማንም ማወቅ የለበትም። ተጠንቀቅ። አያሳስብሽ። ዘና በይ። በል ቻው፣ እደውልልሃለሁ። እሺ ቻው። እዚህ በታክሲ ሹፌር ልደበደብ ይቀመርብኛል። እንደገና ደግሞ በአንድ በኩል ሌላ ሰው ደብድቤ ሌላ ጣጣ ውስጥ። ስሚ፣ ይሄ የባለ ታክሲዎቹን ነገር እንዴት ነው ማለት? አይዞህ፣ በድል እንወጣዋለን። ተስፋ አደርጋለሁ። አንቺ ሽፍታ ጓደኞችሽ በስታውን የምታገኝበት ሰዓት እንኳን አጣሽ አይደለም? አረ እንደዛ አይደለም። ያው ክላስ እየመጣው እንገናኛለን እያልኩኝ እንኳን ተዘናጋሁት። በጣም ይቅርታ። ችግር የለውም። ዋናው አንቺ ደህና መሆንሽ ነው። እሺ፣ አመሰግናለሁ። ተረጋግተን ካወራን ቆየን። ምን አዲስ ነገር አለ? አረ አለ፣ በጣም ብዙ ነገር አለ። ለጆሲ እኮ ስለ ናቲ ነገርኩት እና ምን አለ? ያው ምንም አላለም። ያን ያህል አላካበደም። ቀለል አድርጎ ነው ያለው። ጉድ ነው። ቆይሽ አንቺ ምን አሰብሽ? እኔማ ምን አስባለሁ? ያው ጆሲን እወደዋለሁ፣ ግን ደግሞ ምንም አይንከባከበኝም፣ ብዙም ቼክ አያደርገኝም። ናቲ ግን እየደወለ ቢያንስ እንኳን ያዳብረኛል። ብቻ ግን ነገሩ ወደ ሌላ ነገር እንዳያመራ ማለቴ፣ ሁለት ባንዴ ወደሽ ግራ እንዳትጋቢ፣ እነሱም ወደ ሌላ ጸብ እንዳይገቡ። አረ እንደዛ አይሆንም እንዴ! ጭራሽ ሁለት ልወድም አልችልም፣ ግን ግራ እያጋባኝ መጥቷል አሁን ላይ። አይዞሽ፣ የሆነ አስተያየት ሰጥሽም ስለማታዳምጪኝ ልብሽን አዳምጪ። ሌላው ደግሞ ያየው ተብየው አፍቃሪሽ ነኝ ምናምን የሚለው ልጅ ማለት ነው ተደብድቦ ቤት መጣ። በፈጣሪ ስም ማን ደበደበው? ቆይ ተጎዳ? እኔ እንጃ፣ እሱ ራሱ ማን እንደደበደበው አያውቅም። ያው ቤቲ ናት ቤት ድረስ ይዘው የመጣችው። እቺ ቤት የምትያት ጓደኛሽ ግን ነገር አስራ የአማርኛ አይደለም ማለት። ምን እያልሽኝ ነው? እሷ እኮ ለእኔ መጥፎ አይነት የምታስብ ልጅ አይደለችም። አላውቅም፣ ተሳስቼ ሊሆን ይችላል። ብቻ ግን ራስሽን ጠብቂ እሺ? የኔ መካሪ እና ክላስ አሪፍ ነው? ያቺ ልጅ ምን ፈልጋለች አይደለች እንዴ? አዎ፣ አንተ እንደዚህ በቀላሉ እናገኛታለን ብዬ አስቤ አላውቅም። ደግሞ ወደኛ እየመጣች ነው። የኛ አምላክ ነው እያራራጠ ያስመጣት። ምንም ነገር ሳናስነቃ እኔ ራሴ እጠይቃታለሁ። ደግሞ እንዳትንቀለቀል። አረ ጣጣ የለውም። እኔ ልጅ ውሃ ጠብሼ የበላው ያለ ሰፈራችን መጣችሁን ዝም ለይቼ ያባረር ነቄ ነኝ። ሰላም ነሽ? እንዴት ነሽ? ሰላም እንዴት ናችሁ? አለ ሰላም እንዴት ነሽ? ግቢያ እንዴት ዋልሽ እህቴ? ደህና ነኝ። እንዴት ናችሁ? እግዚአብሔር ይመስገን። አንቺን ፍለጋ ይኸውልሽ፣ ዝም ብዬ ሳስበው የጽናት የቅርብ ጓደኛ ትመስኛለሽ። አዎ ልክ ናችሁ። እህቴ በሏት። አልናት። ምን መሰለሽ ዲጄ፣ ይኸውልሽ ስለሷ አንዳንድ ነገር ልንጠይቅሽ ነበረ። አለ አይደለ የሆነ አፈቅርሻለሁ ምናምን እያለ የሚጋተት ሰው አለ
እና ይሄ ያላል ስሙን ማንነቱን ምናምን እንድነግሪኝ ፈልጌ ነበር። ያፋራ ነው የሚሆነው። ሌላ ማን አለ? ማን ነው ያፋራው? እስቲ ሰፈሩና ስሙ። በሰላም ነው? አይ እንዲሁ ልናጫውተው። እንዴ ዲጄ አይ ያው ለማወቅ ያህል ነው ማንነቱንና አለ አይደለ የት እንደሚገኝ ብነግሪኝ ደስ ይለናል። ስሙ እዮብ ይባላል። ፎቶን ከፈለጋችሁ አሳያችኋለሁ። የሚገኝበትንም ቦታ ከፈለጋችሁ እኔ እጠቁማችኋለሁ። ግን እኔ እንደነገርኳችሁ ማንም ማወቅ የለበትም። አይ በፍጹም ማንም ሰው አያውቅም። እስኪ ፎቶ ይኸው ፎቶ። በጣም እናመሰግናለን። ምንም ነገር እንዳታስቢ እሺ? ችግር የለውም። እንዴት ነሽ ዮዲት? ደህና ነኝ አቤል፣ እንዴት ነህ? ደህና ነኝ። ያልነገርኩሽን ነገር እንዴት አደረግሽልኝ? የምችለውን በሙሉ በራሴ እየሞከርኩ ነው። እና ምን አዲስ ነገር አገኘሽ? ያው እኔን ከትጋቢያዊን ሊያውቁኝ ይችላሉ ብዬ ሌላ አንድ ማያውቃትን ጓደኛዬ እንድትከታተላችሁ አስቤ ነበር። ጥሩ ሀሳብ። ያለውን ነገር አናግሪያትና ባለው ነገር ለእኔም አሳውቂኝ። እሺ ችግር የለውም። አስፈላጊም ከሆነ አብረን እናገኛታለን። እሺ በፈለግሽው ሰዓት ልትደውይልኝ ትችያለሽ። እሺ በቃ ቻው። እሺ ቻው። በጣም አመሰግናለሁ። እንዴት ነሽ ጓደኛዬ? ተጠፋፋን እኮ። ኧረ አለሁልሽ። አንቺ ግን እየጠፋሽ አስቸገርሽ። ኧረ አለሁ። አልፎ አልፎም ቢሆን እየተገናኘን አይደል እንዴ? እሱስ ልክ ነሽ። እኔ የምልሽ ፈልግሻለሁ ያልሽኝ በሰላም ነው? ምን አጋጠመሽ? የጓደኛዬ ጽናት ነገር አሳስቦኝ እኮ ነው። እሱ ነገር ከምን ደረሰ? እኔንም እኮ ስትነግሪኝ ግራ አጋባኝ። ያው እንደነገርኩሽ ጽናት ገራገርና የዋህ ልጅ ናት። ቤተሰቦቿን በመኪና አደጋ አታ የተጎዳቸው ከበቂ በላይ ነው። እናም አሁን በድጋሚ ደግሞ እንድትጎዳ አልፈልግም። ታዲያ ምን አሰብሽ? እሱን ታግዥኝ እኮ ነው ታዲያ የፈለግኩሽ። የምችለው ከሆነ ችግር የለውም። እሺ በቃ ቀጣይ ደግሞ ምን እንደምናደርግ አሳውቅሻለሁ። አትጨነቂ ጓደኛዬ። አንተ ደነስ እዮብ ማለት አንተ ነህ? አዎ ነኝ። ስድቡን ምን አመጣው? ቆይ እናንተ እነማን ናችሁ? ኧረ ጥያቄ መደርደር መስተደብ ገረመ። ገና ትወቀጣለህ። ቆይ እናንተ እነማን ናችሁ? ትሰማኛለህ? ከዚህ በኋላ ጽናት አጠገብ እንዳላይ ስልክም እንዳትደውል። ይሄ ካልሆነ ግን ካልሆነ ምን? ካልሆነማ እንደዚህ በፍቅር እንፋታለን። ይሄ ለማስጠንቀቂያ ምን ሆነ ነው? እነማን ናችሁ? ምንድነው? አላውቅም። ሁለቱ ነው መጣው አጠዳደፉኝ። አይዞ ተነስ። አይዞ
ቆይ ማን እንደዚህ ሊያደርግ ይችላል? አላውቅም፣ ብቻ ግን ከጽናት ራቅ ነው ያሉኝ። እና ታዲያ እንደዚህ ካሉ ነገሩ እስኪረጋጋ ድረስ ለምን ከኔ አትርቅም? እንደዚህ እየተጎዳህማ ዝም ማለት የለብህም እኮ። እንደዛማ አላደርገውም። ምን ማለት ነው እንደዛ አላደርግም ማለት? እንደዚህ እየተጎዳህ እኔ ማየት የለብኝም። በቃ ከኔ ራቅ። በቃ እሺ፣ እኔ መሄድ አለብኝ። እንዴ ጆሲ፣ ቆይ እዩብን እንዴት አውቆት? እንደዚህ አያደርግም። ሄሎ፣ ደህና ነኝ። ላገኝ እፈልጋለሁ። እሺ፣ መጣሁ። እንዴት ነሽ ሼሪዬ? ደህና ነኝ። እንዴት ነሽ ዮዲት ጓደኛዬ? አለሁልሽ ሼሪዬ። ከክትትልሽ ያገኘሽው አዲስ ነገር አለ? ለጊዜው እርግጠኛ ሆኜ የደረስኩበት ነገር ባይኖርም አይጠፋም። ማለትማ ናቲ የሚባለውና ቤቲ የምትባለው ጓደኞቿ የሆነ ነገር እያወሳሰቡ ይመስለኛል። በተለይ ቤቲን በደንብ መከታተል ያለብን ይመስለኛል። እሱ እኮ የኔም ጥርጣሬ ነው። ነገር ግን ማስረጃና መረጃ ያስፈልገናል። ልክ ነሽ። ኃይለኛ ሰላይ ሆኜልሻለሁ። ብቻ ያገኘሁት ትንሽ ነገር አለ። ተገናኝተን እናወራበታለን። እሺ ሼሪዬ፣ እንገናኛለን። በቃ ቻው ዮዲት። ቻው። ሄሎ፣ እና እንዴት ነው በስልክና በቴክስት የምሰጥሽን የፍቅር ቃላቶች ወደድሻቸው? ምንም አትል። ተይ እንጂ የአንቺን ፍቅር ለመግለጽ ስንት የፍቅር መጽሐፎችና ህንድ ፊልሞችን እንዳዩ አታውቂ? ወይ እውነት ብለሃል። ይሄ ሁሉ ውጣ ውረድ ፍቅርህን ለመግለጽ ነው? ሌላ ለምን ይሆናል የኔ ውድ? ያው ያ እንደ ወባ የሚያንዘረዝረኝ ፍቅርሽን ለመግለጽ እኮ። እውነትም የህንድ ፊልም አይተሃል። ጥሩ ላይ ነህ የኔ የዋህ ነጭ እርግብ እኮ ነሽ ታውቂያለሽ። ክንፎችሽ እንዳይጎዱ ግን ቀስ ብለሽ ብራሪ። አንተ ልጅ አትቀልድብኝ። ይልቅ እሱን ታዩና ምግብ በልተሻል? እንዴት ነው ጁስ ስጠጣሽ? ደግሞ ያልነገርኩሽ ነገር ምግብ ስትበይ ተጠንቀቂ እሺ፣ እነዛ ውብ ጥርሶችሽ እንዳይጎዱ። ያው ጁስንም ስትጠጪ ለማጎራረጃ እንዲሆንሽ አጠገቡ ውሃ ነገር ብታስቀምጪ ደስ ይለኛል። ማለቴ ትን እንዳይልሽ። እዊ የኔ እናት ሳቅሽ ራሱ ሲያምር፣ አንቺ ስትስቂ ይኸው በደስታ ዓለም እየፈነደቀች ነው። መሬቱ ራሱ ተንቀጠቀጠ። ወይኔ ሊያሰምጠኝ ነው። የምር ግን ፉገራ ቅጣጣ ፈታ እኮ ነው የምታደርገኝ። በቃ አለመሳቅ አልቻልኩም። ገና ምን አይተሽ? ገና መች ተነካና ብዙ ነው የምትስቂው። ገና ብዙ በጣም ብዙ የደስታ ጊዜያቶች አሉ። ኧረ እባክህ ግን ማነህ? ማለቴ ለምንድን ነው በስልክና በቴክስት ብቻ እያወራኸኝ ያለው? ግን ማንስ ነበርኩ? ለነገሩ አፍቃሪሽ መሆኔን ታውቂያለሽ። እሱ በቂ ነው ካልክሽ ደስ እንዳለ። ማንም ሆንክ ማንም በስልክ ለምናሳልፋቸው ጥሩ ጊዜዎች በጣም አመሰግናለሁ። ኧረ የራሱ የሚመሰገነው ጭራሽ የራስውን መባባል ተጀመረ። የጨረቃ አይቆጥርብን ምን ችግር አለው? ቃላቶች ልብን ያሞቃሉ። እውነት በሆነ ያስብላል። ልብሽ ውስጥ እኔ ስላለው ተጠንቀቂ፣ በሙቀት እንዳትጋይ። ደግሞ ሁሉም ነገር እውነት ነው፣ አትጠራጠሪ። ይሁና ምን ይባላል? ምንም ማመን ነዋ። ለማንኛውም በኋላ እናወራለን። ቻው። እሺ ቻው።
ያው እንደነገርኳችሁ ነው። ትንሽ ደስ የማይሉ ነገሮችን አይቻለሁ። እኔ ነኝ ስራ እያልኩኝ እህቴን ችላ ያልኳት። ተረጋጋ ቤል፣ አሁንም ቢሆን አረፈደም። ሌላው ደግሞ አጠር ያለ ቪዲዮ አለኝ። ይሄ ነው ነገሩን ውስብስብ የሚያደርገው። ፈጣሪ ሆይ ምን እየተካሄደ ነው? እቺ ልጅማ አይኗን ማጥፋት አለብኝ። እንደኔ ግን መረጋጋቱ ጥሩ ይመስለኛል። ለምን? ምን መረጋጋት አስፈለገው? ምን እየተካሄደ እንደሆነ በቅርብ ርቀት እየተከታተልን ብንደርስበት ይሻላል። አዎ እኔም እንደዛ ነው ማስበው። ቤቲ የምታውቀው ጓደኛዋ ሲመታ ቆማ ቪዲዮ ትቀርጻለች እንደማገላገል። ለህግ አካል መረጃ ለመስጠትም ብላ ሊሆን ይችላል። ነገሩ ግራ ቢያጋባም በዚህ መረጃ ብቻ ሌላው ዋና አላማችንን እንዳናጣው። ልክ ነሽ እህቴ፣ ራሷን እንድጠብቅ እያደረኩኝ ውስጥ ለውስጥ ክትትል እናደርጋለን። አዎ እንደዛ ይሻላል። እኔም በሆን ጽናት እንዳትጎዳ ካጠገቡ አልጠፋም። እኔም በቅርብ ርቀት እየተከታተልኩኝ ከስር ነገሮችን አሳውቃችኋለሁ። ስለገዛችሁ ከልብ አመሰግናለሁ። እሺ ችግር የለውም። ብቻ አንተ ምንም እንደማያውቁን ተረጋጋ፣ እንዳይነቁብን። እሺ መልካም። በዙሪያ ምን እየተካሄደ ነው? የማየው ነገር ሁሉ ግራ እያጋባኝ ነው። እናት የሚባለው ከመሬት ተነስቶ የት እንደሚያውቀኝ ሁሉ ግልጽ ባልሆነበት ሁኔታ ወደድኩሽ ብሎ በሳቅ በጨዋታ በድካማ ጎን እየገባ ነው። ጆሲም እንደዛው ነገረ ስራው ሁሉ እንድወዶ እያደረገኝ ነው። የአዩ ቤት ተባለ የረጅም ጊዜ የቅርብ ጓደኛዬ ያለ አንቺ ብሎ ሙጭጭ አለብኝ። ለአመታት አይሆንም የሚል ምላሽ በሰጠውም ያመነበት አይመስለኝም። ጓደኛዬ እህቴ የምላት ቤቲ ስለ እኔ ምን እያሰበች እንደሆነ ሊገለጥልኝ አልቻለም። ሌላኛዋ ጓደኛዬ ዮዲትስ ምን ትሆን? በእኔ ጉዳይ ብዙ ነገር ሚስጥር ነው።